ባለፉትን አንድ ሳምንት እና የባለፈውን ሳምንት ስንሰራ የነበረው ነገር አንድ ነገር ነበር። ይሄውም የባለፉት አመታትን የዝግጅቶቻችንን ይዘቶች እንዴት እንደሆኑ የምናጠናበት ጊዜ ነበር እና ከዝግጅቶቻችን ላይ በዝግጅቱ ላይ ወይም ደግሞ እነዛን ዝግጅቶች በምንሰራበት ጊዜ ዋናው ትኩረታችን የዛሬ ዝግጅት ዋናው ትኩረታችን ግን ምንድነው የሚሆነው? የ2018 ምን ታሰበ ነው። ለ2018 ምን እንዳሰብን በተለይ ደግሞ አሁን በቅርብ ጊዜ ጠቅላይ ሚኒስትራችን ከአሳተሙት መጽሐፍ በመነሳት ሪቪው እና ማንበቡንም ሲሰራ ስለነበርና በተለይ ደግሞ ከፍተኛ ትኩረት አድርጎ በዚህ በኮንስትራክሽን ዘርፍ ላይ ራሱን ሲያዘጋጅ የነበረው አቤሴሎም ዛሬ ተሳዶ እዚህ ስቱዲዮ ተገኝቷል። እንደምን አረፈዳችሁ አድማጮቻችን። እንደገናም ደግሞ ይቅርታም ስላረፈድን ሁለቱንም ይቅርታ ጠይቀ በልግባ። እሺ በጣም ነው የማመሰግነው ኢንጂነር ዳና። በጣም እንዳልከው የመደመር መንግስት የፕራይም ሚኒስተር አብይ መጽሐፍ ኮንስትራክሽን ኢንዱስትሪውን በተመለከተ በተለይ በስማርት ሲቲ ላይ የገጠር ልማት ፕሮጀክቶች ላይ እነዚህ ገጠሮችን እንዴት ማዘመን እንዳለብህ፣ ቴክኖሎጂዎች ላይ እንዴት መጠቀም እንዳለብህ፣ ኢንዱስትሪውን እንዴት አድርገን በተለይ ኢንፍራስትራክቸሩ ላይ የሄዱበት ብዙ ሀሳቦች አሉ። ምናልባት ከባለፈው ሳምንት የቀጠለ ፕሮግራም ስላለን የመደመር መንግስትን በተመለከተ ባለፈውም እንዳልኩ ራሱን የቻለ ፕሮግራም ይዘን በደንብ ማውራት እንችላለን። ከዛ ውጪ ከዚህ በፊት ከሰራናቸው ስራዎች ወደፊት ምንድነው የምንሰራቸው የሚለውን ነገር በደንብ እንሄድበታለን። ሰሞኑን በጣም በአጋጣሚ ከመደመር መንግስት ውጭም ሌላ መጽሐፍ ያነበብኩበት አጋጣሚ ነበር። ስለ ኢሞሽናል ኢንቴሊጀንስ ከኮንስትራክሽን ኢንዱስትሪ ጋር ምን ይመስላል የሚለው። ኢሞሽናል ኢንቴሊጀንስ ያው ታውቀዋለህ፣ ሶፍት ስኪል ነው። የራስ ፕሮጀክት ስትመራ በጣም የሚያጋጥሙ ብዙ ተግዳሮቶች አሉ። አንድ ፕሮጀክት እንግዲህ አቺቭ እንዲያደርግ ጊዜ ይፈልጋል፣ ገንዘብ ይፈልጋል፣ በጥራት እንዲሰራ ይፈልጋል። የራሱ ባውንደሪ ያለው ስኮፕ አለው። ከዛ አንጻር ብዙ ልናወራባቸው የምንችላቸው ብዙ ጉዳዮች አሉ። ኢንዱስትሪ ላይ የሚያጋጥሙ ተግዳሮቶች እንዳሉ ሆነው የተሻለውን ነገር ብናወራ ይሻላል። ምክንያቱም ብዙ ጊዜ ሰዎች ጥሩ ነገራቸውን ስታወራ ወይም ጥሩ ነገር ስታወራ ነው ሞር አቅም የሚኖራቸው ሰዎችን ለማበረታታት ጥሩ ስራ እንዲሰሩ ለማድረግ ወይም ኮንስትራክሽን ኢንዱስትሪውን ለማዘመን ያሉ ችግሮችን ነቅሰህ ለችግሮቹ መፍትሄ ስታመጣ ነው ያው መሐንዲስ ናቹራሊም የሚወደው። ስለዚህ እኛ ሰሞኑን ብዙ ያነሳናቸው ያየናቸው አንተም በስራ ላይ ያጋጠመ ሌሎች መሐንዲሶች ከጉባ ጀምሮ ከዳሴው ግድብ እስከ ኩራዝ ያሉ ፕሮጀክቶች በምስራቅ በኩል እስከ አሌሬዮ ግድብ ጀምሮ በዚህ ደግሞ እስከ ጋምቤላ ያሉ ትልቅ ግድቦች እየተሰሩ ያሉ መንገዶችም እንደዛው ሰፋፊ መንገዶች አሉ። ትልቅ የመጠጥ ውሃ ፕሮጀክቶች እየተሰሩ ነው። እኔ በጣም ግን በዚህ አጋጣሚ በጣም አፕሪሼት ያደረኩት በሰሞኑ ከገጠሙኝ ነገሮች ውስጥ በኋላ የምንመጣበት ጉዳይ ቢሆንም ጠቅላይ ሚኒስትር አብይ አሁን ሰሞኑን በገጠር ልማት ፕሮጀክት ላይ እየሰሩ ያሉትን ስራ እያየን ነው። አላባ አካባቢ ኢትስ አሜዚንግ በጣም ደስ የሚል ነው። እንደው ቆይ አውራ ውስጥ እንዴት መሰለህ እሱ ላይ አሁን ለምሳሌ የገጠር የመኖሪያ ስታንዳርድ ወይም ደግሞ የመኖሪያ ደረጃ በተሻለ ሁኔታ ማሳየት የሚቻልበት የተሻለን ነገር ሰርተን ማሳየት የምንችልበት ነገሮች እንደነበሩ የሚያሳይ ሰርቶ ማሳያ ፕሮጀክት ነው። እንደው አሁን እስከዛሬ ድረስ ቅድም አንድ አቅጣጫ እየተያዘ እንደሆነ አይተናል። ምንድነው በኮንስትራክሽን ዘርፉ ላይ የነበሩ ስህተቶችን መውደቆችን እየነቀስን ስናወራ ነበር። በዚህ ዓመት ደግሞ እስቲ በጎቹን እናውራ። በጎቹን ከምናነሳው ውስጥ እንደ መሰለህ ልክ ወደሚቀጥለው ዓመት ጉዳይ ስለሄድክብኝ ነው። ባለፈው ዓመት አጋማሽ ላይ ተነስቶ የነበረ የሪል ስቴት ዘርፍ ላይ የነበሩ እይታዎቻችንን አንተ ነበርክ የሰራው። እሱን ስራና ቀጥታ ወደ 2018 ፕሮግራማችን መጀመሪያ ታንኪዩ ወንድማለም ታንኪዩ ወደዛ ለመለስ ብዬ በጣም ታንኪዩ። ከሪል ስቴት ፕሮጀክቶች ወይም ግንባታዎች ጋር ተያይዞ በጣም በርካታ ተግዳሮቶች በገዥውም በሻጩ ላይም ያጋጥማል።
ለምሳሌ የገዢውን ተግዳሮት ብናነሳ አንድ ሪል ስቴት የሚገዛ አካል አሜሪካን ሀገር ሊሆን ይችላል፣ ጂንካ ሊሆን ይችላል፣ ጅጅጋ ሊሆን ይችላል። የሆነ ቦታ ሆኖ አዲስ አበባ ሲመጣ ሪል ስቴት ሊገዛ ይችላል። ከጅጅጋ ተነስቶ ድሬዳዋ መጥቶ ሊገዛ ይችላል። ከጂንካ መጥቶ አርባ ምንጭ ሐዋሳ ሊገዛ ይችላል። ወይም ከጎንደር ባህር ዳር፣ ከባህር ዳር ደግሞ አዲስ አበባ መጥቶ የሚገዛ ሰው ይኖራል። ወይም ከደሴ እንደዛው እና በሚሰራ እንደዚህ አይነት ነገር ግዢ በሚፈጸምበት ጊዜ በጣም ትልቁ ተግዳሮት የነበረው አንድ የሪል ስቴት ካምፓኒ በብዛት ሎኬሽኑን አይገልጽም ነበረ። ወረቀት ላይ ነው ብዙ ነገር የሚያልቀው። ሁለተኛ ሪል ስቴት ኢንዱስትሪውን በአግባቡ የሚያስተዳድር አካል የለም ብለን ስንሟገት ነበረ። በተቋም ደረጃ ምናልባት በከተማ አስተዳደር ወይ በመዘጋጃ ቤት ህንፃ ሹም አማካኝነት የሚመራ ነበረ። ኢንዱስትሪው ዓለም አቀፍ ተሞክሮ ምን ይመስላል የሚለውን ነገር በተለያየ መንገድ ዳይሬክሽን ልናየው ፈቀድን ወይም ሞከርን። ኢንጂነር ደሳለኝ ከበደ ሪል ስቴት አስተዳደርን በተመለከተ ትልቅ መጽሐፍ ጽፈዋል። እሱን በጣም ለማንበብ ሞከርን። እሳቸውን ጋብዘን ለማየት ሞከርን። ኢንዱስትሪ ብዙ ተግዳሮቶች ያለበት ነገር ነው። የጥቅም ጉዳይ ነው። ብዙ ገንዘብ መኒ ላውንደር የሚሉት ነገር አለ በእናንተ ታውቀዋለህ። እና ብዙ ገንዘብ የሚንቀሳቀስበት ነው። ብዙ ሽያጮች የሚካሄዱበት ነው። ህጋዊም ህገወጥ ካላስ እሱ ነው ዋናው ነገር። ስለዚህ ህገወጡ ይበዛ ነበር ሪል ስቴት ኢንዱስትሪው ላይ። ያንን በደንብ ነው ነቅሰን ያወጣነው። ብዙ የከፋቸው ሰዎች ነበሩ። ብዙ ቻሌንጅ ሊያደርጉ ነው የፈለጉ ሰዎች ነበሩ። ግን ፋክቱን ስላወራን ሀገር ማለት ህዝብ ነው። ህዝብ ከሌለ ሀገር የለም። ሀገርን የሚመራ መንግስት ነው። መንግስት ደግሞ ለዚህ ዘርፍ ምናልባት ከጥቂት ግለሰቦች ወይም ከጥቂት ወዳጆቹ ወይም እዛ ውስጥ ከሚሰሩ ተዋናዮች ጥቅም በላይ የህዝብ ጥቅም ይበልጣል ብሎ ህጉን አውጥቶታል። ህጉ እየተተገበረ ባይሆንም ተቋሙ መመስረት አለበት የሚለውን ነገር አንስተናል። ተቋሙም እየተመሰረተ ነው። ኢንዱስትሪው ባይትሰልፍ ራሱ አንድ የተሻለ ነገር ይሰራበታል ብለን ነው የምናስበው። ምክንያቱም ሪል ስቴት ኢንዱስትሪ ውስጥ 100 ካሬ ገዛለሁ ብለህ 180 ካሬ የምትረከብበት መንገድ አለ። ፓርኪንግ አለው፣ ግራውንድ ላይ ፓርኪንግ አለው ብለህ ግራውንድ ላይ ፓርኪንግ ላይ ኖር ይችላል። 10 ሰው 20 ሰው ወይም 30 40 ሰው እንደ አፓርታማም እንደ አንድ ኮምፓውንድ ይይዛል ብለህ ስትል ፓርኪንግ አይኖረውም፣ የልጆች መጫወቻ አይኖረውም፣ መዝናኛ አይኖረውም። ዛሬ ግን መንግስት ምን እየሰራ ነው ብለህ ብትል ለልጆች መጫወቻ፣ ለወጣቶች መዝናኛ በጣም በርካታ ፓርኪንጎች፣ በጣም በርካታ ግሪን ኤሪያዎች፣ በጣም መዝናኛዎች አይታል። የወንዝ ዳርቻ ልማቶችን አይታል። ሌሎች መዝናኛ ቦታዎች። ሰው በተፈጥሮ ማረፍ ይፈልጋል፣ መዝናናት ይፈልጋል። ከቤቱ ሲወጣ የሚያርፍበት ያንን ማረፊያና መዝናኛ ሊጠቀምበት የሚችለው በፕላኑ ወይም በከተማ ፕላን አስተዳደሩ ወይም በአርባን ፕላኒንጉ ኦር በመዋቅራዊ ፕላኑ መሰረት ሊጠቀሙ የሚችለው መሬት ያለ አግባብ ለኮንስትራክሽን ይጠቀሙት ነበረ። ያ እየተሻሻለ እየተስተካከለ ያለበት መንገድ አለ። ምናልባት ወደፊት ያው ሮም በአንድ ጀንበር አልተገነባችም ይባላል። ነገ ከነገ ወዲያ የተሻለ ነገር ሊሰራ እንደሚችል ምንም ጥርጣሬ የለንም። ያንን መሰረት አድርገን በጣም ሞግተናቸዋል። የኢትዮጵያ መሰረተ ልማት ሚኒስቴር የቤቶች ኃላፊን እዚሁ ጋብዘን አወያይተናል። የህግ ባለሙያዎችን ጋብዘን አወያይተናል። ኢንዱስትሪ ያለውን ተግዳሮቶች አወያይተናል። በተግባር የሚገለጥ በተግባር የታየ ለውጦች እያየን ነው። አሁን ትልቁ ቻሌንጅ አሁን ደግሞ በምን አይነት ዘዴ መጥተዋል? መቀነጫጨብ ካሬ መቀነጫጨብ ጀምረዋል። ምክንያቱም በአንድ ካሬ 150 ሺህ 200 ሺህ 70 ሺህ 40 ሺህ ሊሆን ይችላል። እንደ ቤቱ ቦታ እንደ ቤቱ ስታንዳርድ ሎኬሽኑ ይለያያል። ነገር ግን ትንሽ ካሬ ሜትሮችን በመቀነጫጨብ ይሄ በተጨባጭ ያለ ነገር ነው። ባጃ አድማጮች እንድትረዱ ነው የምፈልገው። ዝም ብለን በግምት የምናወራው ነገር የለም። ዊዝ ኤቪደንስ ነው የምናወራው በመረጃና ምክንያቱም ሚዲያ ነን። እኛን ሀሳብ አለን ትክክል አይደላችሁም የሚለን አካል በማንኛውም ሰዓት የመንግስትም አካል የፕራይቬት ካምፓኒዎች መጥተው ሊሞግቱ ነው። ቤታቸው አንሄድም። በተደጋጋሚ ደጅም ጠንተናል፣ አልመጡም። እሱን እናቆመዋለን። እኛ ክሪቲካል የሆነ ወይም በጣም አገር ሊያግዝ የሚችል አገር ወደፊት ሊያሻግር የሚችል ትውልድ ሊረከበው መንግስት ፖሊሲ ሊያወጣበት የህግ ማዕቀፍ ሊያዘጋጅበት ሊያሻሽለው የሚችለው ጉዳዮችን ነቅሰን እናነሳለን። ጥቂት ሰው ሊከፋ ይችላል። አይ ዶንት ኬር ባለፈውም ብያለሁ። እንደ ሀገር መስራት ያለብን ስለምንሰራ ሀሳብ ያለው መጥቶ ይመግተን መቀነጫጨብ ጀምረዋል። አሁን በካሬ መቀነጫጨብ ጀምረዋል። አሁን ጫውታ ወደ ካሬ ለምሳሌ G+6 ላይ የሚኖር ሰው እና ግራውንድ ላይ የሚኖር ሰው ተመሳሳይ ካሬ ይቀነጨብበታል። 20 ካሬ ለምሳሌ 120 ካሬ ነው ቤት የምትረከው ተብሎ
100 ካሬ ሊረከብ ይችላል። ምንድነው ስትል ፓርኪንግ ይላል ጋራ መጠቀም እሱን ወደ ወንዙ ስታካፍለው ምናምን ስታረግ 2-3 ካሬ ትርፍ ይመጣል። ስለዚህ ከአንድ ሰው 100,000 200,000 300,000 በተለያየ ነገር ሊቀነጨብ ይችላል። ይሄም ትክክል አይደለም፣ ፌር አይደለም። ሰዎቹ ፕሮፐርሊ ፓርኪንግ ያገኛሉ ወይ? አንድ መኖሪያ ግቢ ሲሰራ ለልጆቻቸው መጫወቻ ቦታ አላቸው ወይ? ማረፊያ ቦታ አላቸው ወይ? ሰው በቀላል መግባት መውጣት ይችላል ወይ? ኢዚሊ አክሰሰብል ነው ወይ? መንገድ አለ ወይ? እኔ የገጠመኝን አንድ ነገር ልንገርህ እባክህ፣ ደስ ይለኛል። ምንድነው መሰለህ ለሪል ስቴት ነዋሪዎቹ ቦታው የተረከበው ፓርኪንግ ተብሎ ነው። ከዛ በኋላ ግን እነዚህ ነዋሪዎች ግን ቤቶቻቸውን ልጆቻቸውን በሚያጫውቱ ጊዜ ያ መኪና ተነስቶ ነው የሚያጫውቱት። ቅዳሜና እሑድ ልጆች ባሉበት ጊዜ ፓርኪንግ ደጅ ነው፣ አስፋልት ዳር ውጭ። እንግዲህ ይሄ ሪል ስቴት ሲያስረክብ ቦታውን አሁን ብቻ በዚህ ዓመት መከራዎችን አንናገርም ብለን በቃ ይቅር እና ወደ ፖዚቲቪቲው እንሂድ። የ2017 እሺ ምን እናሻሽ ምን እናድርግ? አድማጭም እንጠይቃለን። ባይዘው መርሳት የለብንም። አድማጭ ሩብ ጉዳይ ላይ ይገባል። ነገር ግን ከዛ በፊት ግን እንደው የ2018 ትኩረት ከዚህ በተለይ መንግስት እንግዲህ ጠቅላይ ሚኒስትራችን የጻፉት አንዱ የመደመር መንግስት መጽሐፍ ነው። ይህ እንግዲህ እኛ ግን አሁን የመደመር መንግስት ስንል በቀደም አንዱ ጓደኛዬ በጣም ሲሪየስሊ ተችቶናል። ማለት ለምንድን ነው እኛ አሁን መንግስት ደጋፊ ሆነን አይደለም። እንትኑ መጽሐፉ የሚወስድህ ለውጥ ላይ ነው የሚወስድህ መንገድ ኢንጂነሪንግ ባይተሰልፍ ባይዘው መደመር ነው። እኔ ሲቪል መሀንዲስ ነኝ። ሚስተር ኤክስ ምናልባት ሌላ ተጨማሪ ትምህርቶች ተምረው ኤሌክትሪካል መሀንዲስ አለ፣ ሜካኒካል አለ፣ ፎርማን አለ፣ ሰርቬየር አለ ብላ 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 የእነዚህ ድምር ውጤት ነው። እዚህ ውስጥ ደግሞ ኢቭን ኢኮኖሚስቱን ይጨምራል ብለናል። ማለት ጂኦሎጂስቱን ይጨምራል፣ የስነ ልቦና ባለሙያውን ጭምር ይጨምራል፣ የሴፍቲ ጂኦሴስሚክ ኢንጂነሩ ይጨምራል፣ ዶክተሩ ይጨምራል። እኔ የምነግርህ ነገር እኮ ኤግሮሜትሪ ስትል ደግሞ ፊዚካሉን አንድ ደረጃ 16 መሆንና 17 መሆን ወይም 20 መሆን የደረጃ ራይዘር ከኤርጎኖሜትሪ ጋር ይያያዛል። ከአንድ የፊዚካል ባለሙያ ማለት አንተ በደረጃ በልምድ ኮምፎርታብሊ ሳትደክም የምትወጣው ራይዘር 17 ሳንቲም ነው ማክሲመም። ነገር ግን 20 ካደረግከው ግን ሰውየው 5 ወለል የወጣ የነበረ ሰውዬ 4ኛና 3ኛ ወለል ላይ ታደክመዋለህ። ይህ ከተፈጥሮ ኤርጎሜትሪ የተነሳ ነው። ደረጃ ወንበር ለምሳሌ ራይዚንግ ወንበር ስትቀንስ እንደዛው ሴፍቲው እየጨመረ ነው የሚመጣው። አሁን እነዚህ ነገሮች ስላሉ የባለሙያዎች ስብስብ ነው፣ ጥርቅም ነው። እነዛ ውጤቶች ደግሞ ተደምረውን አንድ የተሻለ ነገር የምናወጣው خلاص በቃ እሱን ነው ማወራ አሁን። ስለዚህ የመደመር መንግስትም ይሄንን ነው የሚገልጸው። አሁን እኛ መደመር መንግስት ምናምን ስንል የብልጽግና ደጋፊ ወይም ምናምን እንደው አዳራችሁን ያው ብዙ ጊዜ ስለሚያጋጥመን ነው። ፕራክቲካሊ እኛ ሳይንሱን ነው ምናምን ፍልስፍናው ምንድን ነው የሚለው ኢንዱስትሪ ላይ ምንድን ነው የኮንስትራክሽን ኢንዱስትሪ እኮ ባለቤት አልባ ነበረ። ኦነስትሊ አውርተናል አይደል? ምናልባት የሆኑ ህግ ማዕቀፎች ሊዘጋጁ ይችላል። ማን እንደሚያዘጋጀው አታውቅም፣ እንዴት እንደሚዘጋ። አሁን እኮ በጣም ትልቅ እኮ ለውጥ እየመጣ ነው። በአዳራሽ ውስጥም ትወያያለህ፣ በሚዲያ ትወያያለህ፣ በተለያየ ቴክኖሎጂዎችን ትጠቀማለህ። የሙያ ማህበራት ተኝተው ነበር እኮ። አሁን ሙያ ማህበራት እኮ እየተነሳ እየተነቃነቀ እኮ ነው። ኮንስትራክሽን ሚኒስቴር አሁን ለሁለት ተከፍሎ ሬጉላቶሪ እና እንትኑ ለሁለት ተለይቶ ለብቻው እንደ የራሱን የቻለ ተቋም ሆኖ በዚህ በሙያ ፍቃድ ጋር ተያያዥ የሆኑ ነገሮችን እንዴት ነው ለውጥ ያመጣው? ትልቅ ለውጦች አሉ አምጥተዋል። እነዚህ ነገሮች አሁን ይኸውልህ ስንተቻቸው ነበር ባይዞ በተቻቻችን ክሪቲካል ትችት የሚባለው ለዚህ ነው ባይዞ በእርግጠኝነት ነው ነገር እኔ ከላይ ጀምሮ ስለማቅ ነው። አሁን የምናወራትን ወሬ እግዚአብሔር ይመስገን እውነት ኢንዱስትሪውን ለማሻሻል ጥሩ ጥረት እያደረጉ ነው። እናመሰግናቸዋለን። በጣም የምናነሳቸውን ሀሳቦችም ተቀብለው ይተገብሩታል። እኛ የምናነሳው እንደ ባለሙያ ነው። እኛ የምናነሳው እንደ ሚዲያ ነው። የእኛ ሚዲያ ተደራሽነቱ በመላው ዓለም ነው። ኢንዱስትሪው የሚንቀሳቀሰው ኢትዮጵያ ውስጥ ነው። ይህን ኢንዱስትሪ ማሳለጥ ማሳመር ኢትዮጵያ የምትባል ታላቅ ሀገር በኮንስትራክሽን ኢንዱስትሪ ውስጥ ዓለም ላይ ተወዳዳሪ መሆን አለባት። ባለሙያዎቻችን ዛሬ ዓለም ላይ ተበትነው እየሰሩ ነው ብለን ባለፈው ስናወራ ነበር አይደል? እነዚህ ባለሙያዎች የኢትዮጵያን ፍላግ ይዘው መንቀሳቀስ መቻል አለባቸው። የኢትዮጵያ ኮንስትራክሽን ኮርፖሬሽን ለምሳሌ አሜሪካን ሀገር ሄዶ ሊሰራ ይገባል። ዱባይ ላይ ሄዶ ሊሰራ ይገባል። አፍሪካ ውስጥ ሄዶ ሊሰራ ይገባል። ሄዶ በሰራ ቁጥር የማን ስም ነው የሚነሳው? ላይክ እንደ ሲሲሲ እንደ ሲኢ ምናምን የቻይና መንግስት መጥቶ የሚሰራው የኮሪያዎች የሚሰሩት ምናምን እንዴ። ለዚህ እኮ ጥሩ ማሳያ ነው የምነግርህ። በቀደም ዶክተር ዮሱፍ እዚህ የመጣ ጊዜ አንድ ምስራቅና መካከለኛው አፍሪካ ላይ ስለሚሰሩ ስለ
ኢሪጌሽን ፕሮጀክቶች ላይ የነበረ ሲምፖዚየም ነበር። እዛ ሲምፖዚየም ላይ ሄጄ ነበር አለ 70 ምናምን መሐንዲስ አግኝቻለሁ አለ። ኢትዮጵያውያን መሐንዲሶች በጣም በሚገርም ሁኔታ ኢትዮጵያ ውስጥ የምንሰራ የኢሪጌሽን ባለሙያዎች ስንት እንደነበርን እንደተናገረ ሰምታል እዚህ ሚዲያ ላይ። መተዋያ ነበር። አሁን 7 ናቸው ብሎናል። 4 ናቸው። እንደው 7ቱንም የተጠራጠረ 3ቱ ምክንያቱም ሀገር ውስጥ ኢንቨስትመንት ስላላቸው። ዳናት በጣም የባለሙያ ጉዳይ ራሱን የቻለ አጀንዳ ነው። አንዳንዴ ግን እቺ ሀገር ታላቅ ሀገር መሆኗን መመስከር የምንችለው ትናንት አባቶቻችን የሰሩ ትልልቅ ህንፃዎች አሉ። ትናንት የተሰሩ አክሱም፣ ላሊበላ፣ ጀጎል ግንብ አሉ። በጣም እዚህ ሀረር ውስጥ ብትሄዱ እኮ አንተ በጣም በርካታ አሜዚንግ የሆኑ መኖሪያ ቤቶች አሉ እኮ ከዛሬ 200-300 ዓመት በፊት የተገነቡ። ሀረር ሄደህ ታውቃለህ? ሀረር ውስጥ ግባ ውስጥ በጣም ብዙ ወደ ሀረር አካባቢ ድሬዳዋን አልፈህ ምንድን ነው ወደ ያው ስሞቻቸውን ያው ብዙም ሰላም ያየኋቸው ትልልቅ ቦታዎች አሉ እና እነዚህ ስታይ ትደመማለህ። የህንፃ ጥበባችን ያ ታሪክ ዛሬም ትናንትም ነበረ። ሰዎች ታላቅ ሀገር ምንም ከተማ ያልነበራቸው ከተማ መስርተን ስንኖር ነበረ። ስለዚህ ኢትዮጵያ በኮንስትራክሽን ኢንዱስትሪ ውስጥ ኮንስትራክሽን ስንል የመንገድ ስራ አለ፣ የውሃ ስራ አለ፣ የህንፃ አለ፣ ፋብሪካው ጋር ይገናኛል። ብዙም ያው መጠጥ ውሃው ጋር ምኑ ጋር ስለሚገናኝ እነዚህን ስራዎች ከኢትዮጵያ አልፈው ኢትዮጵያ ኮንትራክተር፣ የኢትዮጵያ አማካሪ፣ የኢትዮጵያ መሐንዲስ ኢትዮጵያ ውስጥ ብቻ ሳይሆን በተናጠል ዓለም ላይ ተበትነናል። ብዙ ቦታ አለን። በግሩፕ ሀገርን ወክለን ግን በመላው ዓለም ተወዳዳሪና ሰራተኛ ለመሆን የሚያስችል አቅም ላይ መድረስ አለብን። ያንን ደግሞ ማሳያ የሚሆኑ አሁን እየተሰሩ ያሉ ፕሮጀክቶች ናቸው ብያለሁ ባለፈው። እነዚህ ፕሮጀክቶቻችን ለእኛ ፖሊሲዎችን ለማዘጋጀት ስታንዳርድ ለማዘጋጀት ከሌላው ዓለም ጋር ተወዳዳሪ ሊያደርጉን የሚችሉ ሀሳቦች የሚነሱበት ፕራክቲካሊ ስራዎች የኛ ኮንትራክተሮች የሰሩበት ነገር አለ። አሁን እርስ በርስ ካለው መነቋቆርና የእርስ በርስ ያለው ሽኩቻን አልፎ ኦልሬዲ ጥሩ በጣም ኃይለኛ ሽኩቻ ነው በኮንትራክተር መሀል እንዳለ ታውቃለህ። የኮንትራክተር ሽኩቻ ምን ፕሮግራም ብናዘጋጅ ክሬዚ የሆነ ነገር ልናወራ እንችላለን። ኢንዱስትሪ ላይ ያለው ሁከትን ለብዙ ጊዜ ተው ነው ጀምረን ተው ነው ይቅር፣ አሁንም ይቅር። እሱም ያው ፐርሰናል ይሆናል አንዳንድ ቦታ ስትሄድ እሱንም ይቅር ብለናል። ስለዚህ ኢትዮጵያ የምትባል ሀገር በዚህ በዘርፍ ውስጥ ላይ ኮሪደር ልማት ላይ እንደሚሰራው አሁን ቤተመንግስቶቹ ሲሰሩ፣ መንገዶቹ ሲሰሩ፣ የውሃ ዳር ወንዝ ዳር ዳርቻ የሚባለው ልማት ሲሰራ እሱን እኛ ነጥረን ልናወራ እንችላለን። እኛን ሀሳብ ያለው መሞገት ይችላል። አሁንም ብዙ ጊዜ የምለው በሚሰሩ ራይድ ነው በሚሰሩ ስራዎች ላይ ሀሳብ ያለው ትክክል አይደለም ግንባታው ወይም አሰራሩ ስህተት አለው የሚል አካል ካለ ይሞግተን። ለዚህም ደግሞ ጥሩ ምሳሌ የሚሆነው አንደኛ እንግዲህ በኮሚኒኬሽን መሳሪያችን በኤቫሾ የኮንስትራክሽን ዘርፍ ላይ መወያያ አንድ የቴሌግራም ቻናል አለ። በሱ ላይ ይቅረቡ። ሀሳብ አስተያየቶቻችን በኤቫሾ አቴን ላይ በዩቲዩብ ቻናላችን ላይ ሀሳብ አስተያየቶቻቸውን መስጠት ይችላሉ። በቲክቶክ ገጻችን መስጠት ይችላሉ። አሁን እንግዲህ አድማጮቻችን ሀሳብ የምንቀበልበት ሰዓት እየደረሰ ነው። ከ5 ደቂቃ በኋላ እንቀበላለን። መስፍን አለ እንግዲህ በ0115 525484 እንዲሁም በ0115 በቀጥታ የስልክ መስመር ላይ ይገባሉ። 2018 የቀናነት የምናወራበት ጊዜ በጣም 2018 ብዙ የምንሰራቸው ስራዎች በጣም ክሬዚ የሆኑ ስራዎች እንሰራለን። ተራ ስራ ሳይሆን እስቲ አንድ ሁለት በለ እውነቴን ነው የማወራ በደንብ በተለይ ኢኮኖሚው ላይ ምን አይነት ኢምፓክት መፍጠር አለበት የኮንስትራክሽን ኢንዱስትሪ ምን ፈጥሯል። ስለዚህ የኮንስትራክሽን ኢንዱስትሪው ከኢኮኖሚ ጋር ለምሳሌ ከማኒፋክቸሪንግ ጋር ከባንኪንግ ኢንዱስትሪው ጋር ሰራተኛው ጋር ከባለሙያው ጋር ከቴክኖሎጂ ጋር እንዴት አቀናጅተን ኢንዱስትሪውን ማዘመን እንችላለን የሚል ሀሳብ ብቻ ይዘን ትልልቅ ፖሊሲዎችን ትልልቅ ኮዶችን ማዘጋጀት እንዲቻል እሱን ጋፕ ያው ቅድም ጥሩ ነገሩን እናወራለን፣ ግን የህግ ማዕቀፋችን ክፍተቶችን ጨምረን የመደመር መንግስትን ይዘን እዛ የመደመር መንግስትን ሀሳብ እዛ ላይ የተጻፉትን ሀሳቦች ይዘን ጥሩ ሀሳቦችን አንስተን ምናልባት ሚኒስተሯ ወይም ሚኒስተሩ ወይም ምናምኑ እንዴ ምንድነው ብዙ ጊዜ ያው ሰላም ሰማ ነው በተለያየ ቦታ ምን አይነት ክሬዚ ሀሳብ ነው፣ በጣም ደስ የሚል ሀሳብ ነው እንደሚሉት በጣም ክሬዚ በቴክኖሎጂ ላይ ብቻ በጣም ክሬዚ የሆኑ ጎበዝ መሐንዲሶችን ይዘን እንመጣለን። ቴክኖሎጂ ላይ ስፔሻል የሆኑ ኢኮኖሚ ላይ ኢንጂነር ሆነው የኢንጂነሪንግ ኢኮኖሚክስ ላይ በጣም ስፔሻላይዝ ያደረጉ ማንም የማያውቃቸው በጣም ግን ክሬዚ የሆኑ አሜሪካን ሀገር አውሮፓ የተማሩ ኢትዮጵያ ውስጥ ያሉ ሰዎች አሉ።
እነሱን የተገናኘሁበት ነገር አይ አለ። ታሳስም ላይ ቃል የገቡልን ሰዎች አሉ። መርሳት የሌለብን በተለይ ለአዲስ ዓመት የሚመጡ አሉ ከውጭ ከአሜሪካን ሀገር ከውጭ የሚመጡ እኔም ያለኝ ልጅ አለ። ይሄን ኢንዱስትሪውን አሁን መንግስት እየሰራ ያለውን ይዘን አዘምነን እንዴት አድርገን ኢኮኖሚ ጋር እናደርጋለን። ሌላው ኮንስትራክሽን ከማህበራዊ ጉዳይ እናገናኘዋለን። ይሄ ኢንዱስትሪ ዞሮ ዞሮ አልቲሜት ጎሉ ህዝቡን መጥቀም ነው። ህዝቡ ተገልጋይ እንዲሆን ማድረግ ነው አይደል? ማህበረሰቡ እንዲጠቀም ወይም የተሰራለት ግንባታ ላይ እንዴት በአግባቡ ይጠቀማል፣ እንዴት የባለቤትነት ስሜት ተሰምቶት ይሰራዋል። ትምህርት ቤት ሲገነባ፣ የጤና ተቋማት ሲሰሩ፣ መንገዶች ሲሰሩ፣ የወንዝ ዳር ዳርቻ ልማት ሲሰሩ፣ ዛፎች ሲተከሉ፣ ከዚህ ከግሪን ኢኮኖሚ ወይም ከግሪን ሌጋሲ አንጻር ምን አይነት ነገር አለ? ምንድነው ማህበረሰቡ የሚያገኘው ጥቅም? በመንገዶቹ ምንድነው የሚያገኘው? ወቅስ አንተኛ ህዝቡ እኮ በጣም መዝናናት ይወዳል ታውቃለህ። መዝናኛ ቦታዎች ስላልነበራቸው ነው። አሁን መዝናኛ ቦታዎች ተሰርተው እኮ ህዝቡን አይተኮር ልጁን ይዞ ባልና ሚስት ቦይፍሬንዱ ጋር ገርፍሬንዱ ጋር ምናምን ነው እንዴት አድርጎ እንጆይ እንደሚያደርጉ። ትናንትና የት ነበር ያ ቦታ? ሌላ አለባሌ ቦታ ነበር። አሁን ቢያንስ ሰው የሚያነብበት፣ የሚቀመጥበት፣ የሚዝናናበት፣ ንጹህ ውሃ ንጹህ አየር የሚተነፈስበት፣ በቀላሉ ኦክሲጅን የሚያገኝበት፣ ሰውነቱ ካልም የሚሆንበት፣ የልብ ምቱ የሚቀንስበት ይህ በጣም እንትን አለ አይደል? አንዳንዴ በሙቀት ወይም ያልሆነ ቦታ ስትል ባይዞ የልብ ምታችን ሃይሞኖክስ የማሰብ አቅማችን እየቀነሰ ነው የሚሄደው፣ ወይም አግሬሲቭ ነው የምንሆነው። ግን ካልም በሆንን ቁጥር ልባችን የልብ ምታችን በቀነሰ ቁጥር ስንረጋጋ በስነ ስርዓት እንድናስብ፣ በስነ ስርዓት እንድንወስን፣ በስነ ስርዓት እንድናወራ፣ እንድንግባባ የማድረግ እድሉ አለ። ይሄን ማን ፈጠረ ብትል ኮንስትራክሽን ኢንዱስትሪ ቀላል ነገር አይደለም። አልተረዱትም ብዬ ባለፈው የምከራከረው የዛሬ ዓመት ማንም የተረዳው የለም ይሄን ዘርፍ። እኛ ፍሮንትሊ ፋይት የምናደርገው ያለ ምክንያት አይደለም። ብቻ ሀገር ኢንዱስትሪውን ሰው ከገባው በእያንዳንዱ ቤት ውስጥ ያንኳኳል። አሁን የተቀመጥንበት ነው እንደ ወንበር። እችን ስቱዲዮ ውሰዳት፣ ሙቀትህን፣ ሰውነትህን ለአንተ ኮምፎርት እንዲሆን ምቹ እንዲሆን ተደርጎ ዲዛይን ሲሰራ ዝም ብሎ ነው የተሰራው። እስቲ አንድ ነገር ልንገርህና ብዙ እኔም አንተም ግማሽ መስማማት ግማሽ ማንስማማበት የሚገርመኝ ምንድን ነው ኮንስትራክሽን ዘርፍ ላይ ከነበሩት ውስጥ ማለት ነው ትልቁና የሚገርመኝ ኮንስትራክሽን የሀገሪቱን ትልቁን ኢንቨስትመንት ይይዝ ነበር፣ ወይም ደግሞ የሀገሪቷን ትልቁን የጥሬ ሀብት የሚንቀሳቀስበት ነው። ከዛ ውስጥ ባይዘ ኮንትራክተር ሲወስድ ማለት ነው ትርፉ 40% ቢወስድ 60% ወጪ ነበረ። አድማጭ መስመር ላይ ገብቷል መሰል። ማን ልበል አድማጫችን? ሃሎ ሃሎ፣ አድማጫችን እንዴት ነህ? የጠፋው አብነትና የጠፋው አቤሴሎም ተገናኝተዋል። እንጦጦ አካባቢ ነህ? ሲያከብሩ ክቡር ጠቅላይ ሚኒስትር ዶክተር አብይና ባለቤታቸው ክቡር ዝናሽ ያሰሩላቸው አይታችኋል። እዛው ሴንተር ላይ 10 ሚሊዮን ብር የተሰራበት ዛሬ ደግሞ ብዙ ልጆችን 58 ልጆችን በዲግሪ አስመርቀው ድረው 84 ዓመታቸውን በተበረከተላቸው ህንፃ መካከሉ ድባቡ ላይ በኮሪደር ለምቶ በመሀል ላይ በተዋጠው አይቼ ጎብኝቼ በማለቀው በዛ ምክንያት እንጦጦ እንደሚያምሩበት አይቻለሁ እና እዚህም ፓሮግራማችን ላይ ያረጋገጠው ማይተናል ስለ ውሃ፣ ስለ ድልድይ፣ ስለ መንገድ እኔ ደግሞ የመንገድም ዘጋቢ ነው። የዛም አንዱ አካል ደግሞ የባሾ ላይ እሱ ስላለ እንግዲህ ባለችው ሰዓት ላይ 2018 የነካካ ነው አሉ። መጽሐፉንም አንብቤዋለሁ። የመደመር መንግስት አንዱን አቤሴሎም ያነበቡን አላነበብኩት ጋብዘኛል። ያየሁትም እዚህ ነው። ስለ ቁጭት፣ ስለ ቱሪዝም፣ ስለ ኢትዮጵያ እንዴት አድጋለች፣ ስለ ከፍታዋ ይህን ሁሉ ነው የጻፉት እና እጅግ በጣም ደግሞ አደንቃቸዋል። ፕራይም ሚኒስተሩ ብዙ መጽሐፎችን ሪፈረንስ ጠቅሰው ነው የጻፉት። በጣም ጊዜያቸውን እንግዲህ ቀላል አይደለም። በ7 ዓመት ውስጥ 2 መጽሐፍ እኛ ደግሞ ይህን ጥበብ ተጠቅመን በኮሪደር እንዲያለፈ ባለፈው መቻለሁ አይታቸው 777 እሳቸው ሄደው በ3 ወር ኮሚት ላይ ከንቲባዎችም እየወሰዱ ነው ራሳቸው ወጪ እያደርገው ደቡብ ላይ 777 ወደ ከምባታ ዲያ አካባቢ አመርቾ ተራራ ነው የሚባል የተመረቀ በአንድ ቴሌቪዥን ፕሮግራም ተከታትዬ በየአቅጣጫው ነገር ከመጣ ኢትዮጵያ ብዙ ነገር አለች። ይህ ባሾ ደግሞ ይህን ሁሉ ኮንስትራክሽኑ፣ መንገዱን፣ ስለ ውሃው፣ ስለ መንገዱ ስላልቀቂውን መድረግ አለበት በባለሙያ ብዙ ግባት እያደረገ ነው። እንግዲህ ድጋፉ ተከስቶ ባለሙያዎች መጥተው የሚመለከታቸው አካልን ደግፈው ይህንን የተጻፈውንም እንድንወር መሬት ላይ አውርደን ከዚህ በላይ ሀገራችን ከፍ እንድትል ፈጣሪ ይርዳን። እናንተንም አመሰግናለሁ። ይህን ለማለት ነው የገባሁት። በጣም እናመሰግናለን አለቃ አብነት። እንግዲህ
አሚን አሚን አሚን። ቴንክ ዩ በጣም ነው የምናመሰግነው አስራለቃ አብነት። ቴንክ ዩ ባይዞ አስራለቃ አብነት አሁን ያነሳው አንድ የቱሪዝም ጉዳይ ባይዞ ስለ ቱሪዝም አሳብና ካላቆም ጨርስ። ስለ ቱሪዝም ኮንስትራክሽን ከቱሪዝም ጋር ደግሞ አለኝ ፕላን አድርጌያለሁኝና አንዱ 2018 ላይ ከምናዘጋጀው ነገሮች ውስጥ ኮንስትራክሽን ከቱሪዝሙ ጋር ምንድነው ያለው አንደምታ? ለምሳሌ አድዋ ሙዚየምን እንውሰድ። ሲምፕሊ እሺ ከዚህ ሀብት ይችላል አድዋ ሙዚየም አድዋ 00 ማለት ነው የሰራንበት ፕሮጀክትም ስለሆነ አድዋ 00 ሲገነባ ከዚህ በፊት ኢትዮጵያ ውስጥ የሚመጣ ቱሪስት ምናልባት አክሱምን ለማየት ይሆናል ወይ ባሌ ተራራዎች ላይ ይሆናል ወይም ላሊበላ ሊሆን ይችላል። አንድ ቻርተር አውሮፕላን ይዞ መጥቶ ከቦሌ ኤርፖርት ላሊበላ ሊሄድ ይችላል፣ ባሌ ሊሄድ ይችላል፣ ድሬዳዋ ሊሄድ ይችላል ምናምን። አዲስ አበባ ለመቀመጥ ምንም ትዕግስት የላቸውም ብዙ ቱሪስቶች። በደንብ ኢንተርቪው የሚያደርጓቸው በተለያየ አጋጣሚ የሚያወራናቸው ሰዎችም ስለነበሩ አድዋ ሙዚየም ሲሰራ በጣም ብዙ ኢምፓክት ፈጥሯል። እያንዳንዱ ዓለም ላይ ያለ ቱሪዝም ጎግል የምታገኙትን ነገር ነው ማወራው። አድዋ ሙዚየም ገና ሲሰራ ለሀገሪቱ የሚጠቅመው ፋይዳ ምንድነው ብለን እዚህ ጋር ብዙ ጊዜ አውርተናል። ያ ሙዚየም ስትሄድ ስለ ኢትዮጵያ ብቻ አይደለም የአፍሪካን ታሪክ የሚገልጹ ታሪኮች አሉበት። አዲስ አበባ ከቦሌ ኤርፖርት ተነስተህ ፒያሳ አድዋ ሙዚየም ስትመጣ ያለው የመንገድ ምቹ፣ ትናንት የነበረው ቆሻሻ ተጠርጎ፣ ትናንት የነበረው መንገድ ጥበት ዛሬ ሰፍቶ፣ ትናንት የነበረው በጣም ከፍተኛ የትራፊክ ጃም ቀንሶ አድዋ ሙዚየም በቀላሉ ደርሰህ ሙዚየሙ ስትገባ ከአድዋ ጋር የተገናኙ በርካታ ታሪኮች አሉ። ያን በርካታ ታሪኮች ትናንት በመጽሐፍ የምታነበው በፊልም የምታየውን በአካል ልታየው የሚመስሉ ነገሮችን ያያል። የትኛውም ከሳውዝ አፍሪካም ወይም ከኖርዝ አሜሪካም የሚመጣ ብላክ አሜሪካንስ ወይም አፍሪካን ሌሎችም ሰዎች ሲመጡ አድዋ ሙዚየምን ሳይጎበኘው አይሄዱም። መጥተውም ፕራይድ አድርገው ነው የሚሄዱት። የዛሬ 2 ዓመት 3 ዓመት በዚህ ጉዳይ በጣም አወሩታል። ትናንት ቻርተር አውሮፕላን መጥቶ ላሊበላ ወይም ጎንደር ወይም ላሊበላ ማነው ሀረር አርባ ምንጭ የሚሄደው ቱሪስት ዛሬ አዲስ አበባ ቢያንስ 1 ቀን 2 ቀን አድሮ ጎብኝቶ ሲመለስ 2-3 ቀን አድሮ ነው የሚሄደው። ቱሪዝም ከኮንስትራክሽኑ ጋር በጣም ቁርኝት አለው። እነዚህ የተሰሩ ሆቴሎች በጣም አንድ ስለሚያናድደኝ ማውራት ይደብረኛል እንጂ የተሰሩ ሆቴሎች እኮ በጣም ክሬዚ ናቸው። ለመዝናናት ብትል፣ ለማረፍ ብትል፣ ሰላም ለማግኘት ብትል፣ ለመጸለይ ብትል፣ ህይወትን ለማደስ ብትል እኔ ዱባይ ከሚሄድ አሁን ዱባይ ሄጃለሁ ባለፈው ዱባይ ሄጄ ከማገኘው ሰላም ይልቅ እኔ ጨበራ ጩርጩራ ሄጄ ወይም አርባ ምንጭ እዛ ምንጮቹ መሀል ሆኜ ጎርጎራ ሄጄ ማሳልፈው ጊዜ እንዴት እኮ ደስታ እንደሚሰጠኝ ያው ዞራለሁኝ በተለያየ አጋጣሚ እንዴት ሰላሜን እንደሚሰጠኝ ጨበራ ጩርጩራ ሄጄ እዛ ሎጅ ውስጥ ተቀምጬ ዞኖቹን አይቼ ሾንኮራ ጠጥቼ ሙዝ በልቼ ስመጣ አስበዋል ስሜቱ። ዱባይ ሄጄ ግን ምናልባት ደስ የሚል ነገር አለ ሳፋሪው ምናምን ሳፋሪው ደግሞ አዳዲስ ቴክኖሎጂ እሱንም ይኸውልህ እንትን ላይ እንፈጥረዋለን። ኛንጋቶም ብንሄድ እኮ እንትንም መፍጠር እንችላለን እኮ የሳፋሪን እኮ ኛንጋቶም ዳሰነሽ ላይ ብትሄድ እኮ ይሄን በረሃ ታገኘዋለህ፣ ይሄን አሸዋ ታገኘዋለህ እኮ። እኛ ድሮ እኔ ዛሬ 15 20 ዓመት ነድቼበታለሁ እዛ ቦታ ላይ ኖ 20 ዓመት ሳይሆን ዛሬ 15 ዓመት 16 ዓመት እዛ ሰርችን። ልዩነቱ የአሸዋ ብዛትና ምናምን ነው። ግን እዛ ያንን አሸዋ መፍጠር ትችላለህ። ኛንጋቶም በረሃ ላይ ሄደህ ያን ሳፋሪ እዛ መፍጠር ትችላለህ። ግን በጣም ደስታ የሚሰጥ ማረፍ የምትችልበት እንደ ወንጭ ስትሄድ የሚሰማን ስሜት አስበው። ያንን ነገር እንዲህ ውብ እንዲሆን እንድታየው እንድትወደው የሚያደርገው ምንድን ነው? ኮንስትራክሽን ኢንዱስትሪ እኮ ነው። አባቴ ዝም ብሎ ይሄን ይረዱታል ወይ ብለን እኮ ከመጣልኝማ ነው። እስቲ የትኛው ቢዝነስ ነው እኔ የምነግርህ ነገር 100 ብር ኢንቨስት አድርገህ በ60 ብሩ ሰው ሌሎች ሰዎች የሚጠቀሙበት ቢዝነስ ምን አለ? 100 ብር ለራስህ ኢንቨስት ስታደርግ 100 ብሩ ወይ 90 ምናምኑ አንተው ጋር ነው የሚመጣው። ኮንስትራክሽን ላይ ግን ኢንቨስት ስታደርግ በትንሹ እርግጠኝነት እነግርሃለሁ 60% ሌላ ሰው ጋር ነው ሀብት ያንቀሳቀሳል። ሌላ ሀብት ተያያዥ ያ 60 ብር በሌላ ቦታ ተዋልዶ ነገ 100 እና 200 ብር ሆኖ ታገኘዋለህ። አንድ ኮንስትራክሽን አሸዋ ይገዛል፣ ጠጠር ይገዛል፣ ሲሚንቶ ይገዛል፣ የሰው ኃይል ይገዛል። የሰው ኃይል በገዛ ቁጥር ምግብ ይገዛል፣ ስንት ነገር ብለናል። ቤተሰብ ያስተዳድራል፣ ልብስ ይቀይራል፣ ሁሉንም ነገር ይለውጣል። ኮንስትራክሽን ላይ ኢንቨስት ማድረግ ማለት አንተ መጽሐፍ ቅዱስን በደንብ ስለምታውቅ የግንበኛውና የገበሬውን ታሪክ ስታንድ ላይ አንስተህ ታወራለህ።
አይ አሁን እዚህ ጋር እንዴት መሰለህ የምትረካበት ነው ኢንዱስትሪው ባይተሰልፍ ትረካበት በጣም ቤት ስትሰራ ትረካበታለህ። እርሻ አንድ ገበሬ እርሻ ሲያርስ የሚመጣበትን ፕሮሰስ ታውቃለህ። ከማጨድ ከማረስ ከምናምን ጀምሮ በቆሎን ወይም ፍየል ማነው ብቻ የሆነ ዘሩን አምርቶ ምናምን ፍሬውን ሲያመጣልህ ህንፃም እንደዛው ነው። መንገዱም እንደዛው ውሃ ባይዘው የመጠጥ ውሃ ጉዳይ ግን በጣም ማውራት አለብን። ቅድም አንስቶ ነበር 2018 አንዱ ፕላናችን ነው። ፕላን እስከዛሬ ያልሰራ ነው የመጠጥ ውሃ ነው። በውሃስ ምን አይነት ኬሚካል አለ ለሰውነታችን ለጤናችን ምን ይጠቅማል የሚለውን ነገር ሰው ያውቀዋል። ውሃ እንዴት ነው መጠጥ ውሃ የሚወጣው? ከግራውንድ ውስጥ እንዴት ነው ከ10 ሜትር የምታገኘው ውሃና ከ100 ሜትር በኋላ የምታገኘው ከሀይቅ አንድ ሀይቅ ወይም ከአንድ ውቅያኖስ ሌቭል በታች የምታገኘው የመጠጥ ውሃና ምናልባት መሀል ከተማ ላይ ቆፈረ የምታገኘው ውሃ ከነጥቅሙ ማውራት እንችላለን። ስትጠጣው ቴስቱ አለው፣ ለሰውነት የሚሰጥም ጥቅም አለው፣ ሳቲስፋክሽኑ አለ። በርካታ ባይዞ ኮንስትራክሽን ባይ ኢትሰልፍ አንዱ መለኪያው ሳቲስፋክሽን ነው። አዎ አሁን እዚህ ላይ ደችና ወደ ሆላንድ እና ጀርመን አካባቢ በፊት ይጠቀሙ የነበሩት የውቅያኖስ ውሃ ነበር። አይተህ ከሆነ የውቅያኖስ ውሃ ትተው ምንድነው ኦሬዲ ያመጡትን ውሃ ሪሰርኩሌሽን ላይ ነው በጣም ትኩረት አድርገው ያሉት። ይኸው ምንድነው እዚህ መሬት ላይ ያሉ ውሃዎች የተሻለ ጥቅም ስላላቸው ነው የጉድጓድ ውሃንና እንደውም እነሱ የውቅያኖስ ውሃ የራሳቸውን የአኩይፈር ወይም ደግሞ የመሬት ውሃ ሪቻርጅ ለማድረግ እየተጠቀሙ ከዛ የሚያወጡትን ደግሞ ለመጠጥ እንደገና የወጣውን ደግሞ ከውቅያኖስና ከባህር እየወሰዱ ሪቻርጅ እያደረጉ ይህ ማለት ምንድነው መሬት ውስጥ ገብቶ የወጣው ምንም ቢሆን የሆነ ነገር አለው ማለት ነው። ሰርፌስ ላይ ያለው ነገር እነዚህ ነገሮች ቀደም ያልክ ነው። መሬት ደስ ሲላት የምታወጣው ነገር አለ የምታወጣው ነገር አለ። ያ ነገር ደግሞ ያስፈልጋል። መሬትን ደግሞ ደስ እንዲላት መነካካት አለበት። እዛም እዚህም ስነካካል ይዛ የምትወጣው ነገር አለ። ስኮረኩራት ልጅን ስትኮረኩራ ለሚሰቃው ያ መሬት እንደዛ ነው። ብቻ በዚህ ሁኔታ እናወራዋለን ብዬ አላሰብኩም ነበር። እርግጥ የ2018 አንዱ እቅድ እኔ እንግዲህ አስበነው ያለውን ነገር ምንድነው በተለይ ዋተር ሰፕላይ ላይ ያለን ነገር አብዮት እንግዲህ አብዮት እየተዘጋጀበትም ነው ነግሬዋለሁኝ። ዋተር ሰፕላይ ላይ በተለይ እንዲታሰብበት እንፈልጋለን። ባለፈውም እንትናም ዶክተር ዩሱፍም የመጣ ጊዜ እንግዲህ ከግድቦቻችን ጋር አንዱ የሚታየው ምንድነው ትልቁ ነገር ግድብ ለመጠጥ ውሃ ሰፕላይ ነው። ውሃ አጠገባችን ኖሮ እየተጠሙ ያሉ ከተሞች አሉ እንደነ መቀሌ፣ ድሬዳዋ ምናምን ያሉ ትልልቅ ከተሞች ከዚህም ሶሉሽን አላቸው። ስለዚህ ለእነዚህ ሶሉሽኖች እንዴት እንሄድ? የህብረተሰብ ችግር ቅድም የተነሳንበት ለዚህ ነው። የመደመር መንግስት ላይ የኮንስትራክሽንን እይታ ስናይ ነገን እንዴት ችግር እንደምንፈታበት ምንድነው የቆሸሹ ከተሞቻችን እንዳጸዳንበት ሁሉ ደግሞ የተራቡና የተጠሙ ከተሞቻችን እንዴት እንደምናጠጣበት የሚያሳያቸውን መንገዶች መከተል እና ማሰብ አለበት። በጣም ለዚያውም አድማጮቻችን በጣም ይዘጋጁ። ኢትዮጵያ የውሃ ማማ ናት ይባላል። እንዴት ነው የውሃ ማማ የሆነችው? የት ጋ ነው ውሃ ያለን? እንዴት ነው እየተጠቀመን ያለ ነው? እናውቀዋለን ወይ? እንደውም በዚህ አጋጣሚ ብዙ ጊዜ የምከራከረው ሀሳብ ያው በጣም ብዙ ጓደኞች ስላለኝ ታውቃለህ እንትናችንን ያው የኛ ዙሪያ ብዙ ጓደኞቻችን በዚህ አጋጣሚ ዶክተር በሻ በደንብ አስብበት። የዩኔስኮ ትልቅ መሐንዲስ አሉ ዶክተር በሻ እንደሚያዳምጠንም ተስፋ አደርጋለሁ። አብዮትና እሳቸውን እናገናኛለን። በጣም አውሮፓ የተማሩ ናቸው። በመጠጥ ውሃ ላይ ብዙ ስራ የሰሩ ናቸው። ከዚህ በፊት አውርተናል። እሳቸውን ይዘን ነው የምንመጣው። አንዱ በመጠጥ ውሃ ወተር ሰፕላይ ምንድን ነው ውሃ አቅርቦት ማለት ምን ማለት ነው የሚለው ብዙ ገራሚ ሀሳቦች አሉ። ከዚያ ውጪ የመደመር መንግስት ላይ ስለ ቴክኖሎጂ ያወራል። ሰሞኑን የኢትዮጵያ ኮንስትራክሽን ባለስልጣን ኮንስትራክሽን ኢንዱስትሪውን እንዴት አድርጎ ብዙ ጊዜ የምናወራም ስለነበረ በቴክኖሎጂ ታግዞ ሰው በቀላሉ ፈቃድ ለመውሰድ ወይም ፕሮፌሽናል ላይሰንስ ለማውጣት ኦንላይን ሬጂስተር ያደርጋል፣ ያገኛል። ይሄ በጣም በዚህ አጋጣሚ ኮንስትራክሽን ባለስልጣን ዶክተር መስፍን ስሙን መጥራት ስላለብኝ ነው። በጣም ጎበዝ ሰው ነው። ተቋሙንም የመሰረተ ነው። እስካሁንም እየሰራ ነው። ትልልቅ ለውጦች እያመጣ ነው። ኢንዱስትሪ ላይ ቴክኖሎጂ ላይ በተመለከተ ብዙ ስራ እየሰራ ያለበት ሁኔታም አለ። የኛ የኤቫ ኢንጂነሪንግ ደግሞ አሁን ኢንሳ ያገባለ ኢንሳ እንግዲህ በቅርቡ አፕሩቭ ያደርግላል ብለን እናስባለን። የኮንስትራክሽን ኢንዱስትሪ ከነሱ ለየት የሚያደርግ ደግሞ ኢንዱስትሪው ላይ ወቅታዊ ዋጋን እንዴት ነው ሳፕላይ ማድረግ የምንችለው?
ድሬዳዋ ያለ ሰው፣ ጂንካ ያለ ሰው፣ አርባ ምንጭ ያለ ሰው በቀላሉ የት ቢሮ የት ቦታ ምን መግዛት አለበት? አንድ ሰው ቤቱ አሜሪካን ሀገር ሆኖ ጂንካ ላይ ቤት ቢሰራ ወይም ጅጅጋ ላይ ወይም ድሬዳዋ ላይ የሆነ ቦታ ቤት መስራት ቢፈልግ እንዴት አድርጎ እቃውን በአግባቡ ከየቦታው ከሱቆቹ ብረት ያለበትን ምናምን መስራት እንዳለበት የሚያሳይ ሶፍትዌር ዴቨሎፕ እያደረግን ነው። ኤቫ ኢንጂነሪንግ የሚባል ወይም ኤቫ ኢቲኮን የሚል ዌብሳይት ላይ ገብታችሁ ጎግል ብታደርጉ ታገኙታላችሁ። እያንዳንዱ ከኢትዮጵያ ከጫፍ ጫፍ ያለው ወረዳ ጀምሮ ያለው ማቴሪያል እንዴት ያገኛል። ሌላው ከትራንስፖርት ጋር እናስተሳስራል፣ ከፕሮጀክት ማኔጅመንት ጋር። ያው አሁን አንዳንድ ደግሞ ዲስክሎዝ የማይደረጉ ሀሳቦች አሉ። ይህ መንግስት ከሚሰራው ስራ ጋር አቀናብረን በደንብ ትልቅ ውጤት ሊያመጣ የሚችል ኢንዱስትሪውን ወደ አንድ ስቴፕ ላይ ያሳድገን። በዚህ አጋጣሚ የኢትዮጵያ የመሰረተ ልማት ሚኒስቴር ከተማና መሰረተ ልማት ሚኒስቴር ያው ስሙ በጣም ረጅም ስለሆነ ኮንስትራክሽን ሚኒስቴር በጣም ማመሰገነው ምንድነው ቢግ ፋይፍ ላይ አቅርበነዋል። የነን ሶፍትዌር በጣም ብዙ ሰው ወዶታል። በጣም ትልቅ ዓለም አቀፍ ተቋማቶችም አይተውታል። እና ኤቭ አይቲኮን የሚል ሶፍትዌር ይዘን እየመጣን ነው። አንዱ የመደመር መንግስት ሀሳብን እንደዚህ ብድግ የሚያደርግና የኢትዮጵያ ኮንስትራክሽን ዘርፍ ከፍ ሊያደርግ አንድ ስቴፕ ወደፊት ሊያሻግር የሚችል የኢትዮጵያ ኮንስትራክሽን ባለስልጣን እየሰራው ካለ ጋር የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት የኢትዮጵያ ከተማና መሰረተ ልማት ሚኒስቴር የሚሰራው ጋራ አንድ ላይ አቀናጅተን ሀገራችን ማሻገር እንችላለን። እኔ ምንም የምሰራው ነገር የለም የጋራ ነው ብዬ የምለው። በቀጣይ ሳምንት እንገናኝ ልንል ነው። እንግዲህ ተሰናበቱ። ሁላችሁንም ወዳቸዋለሁ። አድማጭ ተመልካች ምናምን መልካም ለተሰንበት። ብዙ ቀሪ ጥያቄዎች አሉ። ይቀጥላል 2018 እንግዲህ ከሚቀጥለው ሳምንት ጀምሮ ቀጥታ እየተዘጋጀንበትን ያሉትን ፕሮግራም መነሻዎች ይዘን ዝግጅት እንጀምራለን። እንግዲህ አድማጮቻችን ተከታተሉን። እስከዛሬ ላደመጣችሁን እያመሰገንን የመጨረሻ አንድ ሰከንድ ትሰጠኛለች ቴክኒሻናችን። በዚህ አጋጣሚ ማንኛውም ሀሳብ ያለው ሰው ሀሳባችን የምናነሳው ሀሳብ ትክክል አይደለም የሚል አካል ካለ የመንግስትም የግለሰብም በምናነሳው ሀሳብ ላይ መጥቶ ሊሟገተን ሀሳብ ሊያነሳ ይችላል። ይህ ፍሬ ነው ቤታችን። እኛም እናመሰግናለን። ይምጡና ይጠይቁን። ይሄ ነው። እናመሰግናለን። መልካም ዕለተ ሰንበት። ታንኪዩ። መልካም ሳምንት።